ህይወት እየኖርን ነው። ከህይወታችን ውጭልን ጭራሽ ከህይወታችን ውጭልን እናልካት ሲጀመር ማለት ነው። አብርሽ በየቦታው የሩታን ስም እኮ ርዕስ እንኳ ካልጻፍ እኮ እይታ የለህም 100%። እኔ ግልጽ ነው የምናገረው ጋይስ፣ ወደዛ አልልም። ማንኛችሁም ሩታ ሩታ የምትሉት እኮ የእሷን ስም ስትጠሩ ነው ቪው የሚኖራችሁ። እስኪ እናያለን። ሩታን ሳትለጥፍ ከሄርሚላ ጋር ብቻ እስኪ ስራ በተከታታይ እስኪ ወንድ እናያለን ማለት ነው እኮ በተግባር የምናሳይሻለን። እኛ የራሳችን ላይፍ ነው መኖር የምንፈልገው። በቃ ከዚህ በኋላ አዲስ ህይወት ጀምረናል። ስለዚህ በምንም አይነት መንገድ እንዳትመጭብን፣ እንዳትረሽብን። ይህ ግልጽ አማርኛ እኮ ነው እያወራን። አቤት አቤት! ትንሽ እንኳን ለልጅሽ እናት ሪስፔክት የሚባል ነገር አይኖርክም? እንዱ ስራም ቢሆንም እንኳን ትንሽ እንዲሁ ሪስፔክት የሚባል ነገር አታከብራትም? ስማ መረ በጣም ነው የምትገርመው አብርሽ ያለው አይደል እንዴ? ስለዚህ ለአንቺም ይሄንን አማርኛ የሚገባሽ ከሆነ እሺ፣ ምን ነው ሲጀመር ገባሽ? የሰው ልጅ በዚህ ልክ እንደማይፈለግ ከገባው መሸሽ መቻል አለበት። ጭራሽ ጋይስ ሩታ የእውነት ይበቃሻል። በቃ ታያቸው እህት፣ እውነቱን ነው የምነግርሽ። የአንቺን ፎቶ ካለጠፉ ቪው የላቸውም። ታያቸው እህት፣ በቃ በዚህ አልፈልግሽም፣ በቃ አትምጪ ወደዚህ ካለሽ በቃ አትይዥ ማማ፣ ይቅርብሽ እናት። በቃ አንቺ የተከበርሽ ሴት ነሽ። ብዙ ነገር ነገ የበለጠ ይዘሽ የምትገኝ ሴት ነሽ። ስለዚህ ባትሄጅ ባይ ነኝ። በዚህ ልክ እንትን ማለትም አይጠበቅብሽም። ስሜን እኮ እንደ እንትን ሁሌ የምታነሳው አንተ ነህ። ዙሪያ ያሉትን ሰዎች የምትነካካ አንተ፣ የማትጠፋው አንተ። እኔ እኮ አርፌ እየኖርኩኝ ባለው ልክ ብለሻል። እሱ ግን ያው አይገባውም እህቴ፣ እንደዛ ነው። ሰዓት ስትሮጥ የመጣኸው አንተ ነህ። ሄርሜላ ጠፋች። ምን አገር። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በአዲስ ቪዲዮ ብቅ ብያለሁ። ይህን ቪዲዮ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁን ቆዩ። እዚህ አጋጣሚ ኤፋዬ ሳላደንቅህ አላልፍም። ከሩታዬ ጎን ነህ። አሁንም ቢሆን ነገም ቢሆን እውነት ትመነምናለች እንጂ አትበጠስም ነው የሚባለው። እንደዚህ አይነት ነገር የሚባል ነገር አለ፣ እውነት ለመናገር ማለት ነው። እኛ ሄርሜላንም እኮ ይቅርብሽ ተይ ምናምን የምንላት ነገ ደግሞ እንደሱ አርጓት እንደሄድ ነው ገባችሁ? የምንመክራት እንጂ እኛ ምንም አይደለም ሌላ ነገር ገባችሁ? ብዙዎቻችሁ ግን ሄርሜላን ተዋት ምን ታርጋችሁ የምትሉ ሰዎች አላችሁ። ይችን የመሰለች ሩታን የመሰለች ቆንጆ ለዚች ያልሆነ አብርሽ ለሄርሜላ እንዴት ነው ነገሩ? ገባችሁ አይደል? ደግሞ እኮ በጣም እኮ እንትን ነው እኮ ውዶች፣ በሀገራችን እኮ ጥሩ አይደለም እኮ እንደዚህ አይነት ነገር። የምሬ ነው የምላችሁ። ምክንያቱም አብርሽን ህዝብ አክብሮታል። እውነቱን ነው የምነግራችሁ። በጣም ነው የኢትዮጵያ ህዝብ ያከበረው እንጂ የምሬ ነው የምላችሁ። በጣም የሚያደርገው ነገር ትክክል አይደለም ማለት ነው። ደግሞ ማርክ ደግሞ ወንድሜ እኔ አክባሪ ነኝ፣ በጣም አከብርህ ነበር፣ ወዴ ነበር። የእውነት የምታደርገው ነገር ግን ልክ አይደለም። የእውነቴን ስነግርህ ማርክ ማለት ነው። እውነቴን ነው ውዶችዬ። እኔ ማርክን በፊት ከሄሉ ጋራ በጣም ያሳዝነኝ ነበር፣ ከሄለን ጋር እንደነበረ ማለት ነው ከሚባል በላይ ያሳዝነኝ ነበር። እውነት ስነግራችሁ እንዴ ካሜራ ደቅኖ ቤዛን እንዴት የሚያደርገት አይታችኋል? ትናንትና ጀምሮ ተገቢ አይደለም እኮ የውዶች ስራም ቢሆን እኮ ያስጠላል በጣም ከሚባል በላይ እንዴ። ለሚያየው ሰው እኮ ውዶች እየትክክል አይደለም እኮ። እሱ ድራማ እየሰሩ ሊሆን ይችላል። ነገር ግን ማርክ ካሜራ ደግኖ ሀገር የሚያዩ ቪዲዮ የሚያደርገው ነገር ልክ አይደለም። የምቀርቡ ሰዎች ንገሩት ይልቅንስ። እውነቴን ነው የምነግራችሁ የእውነት እንዴ። ለነገሩ የአብርሽ ወንድም አይደል? አንተስ ምን ይፈረድ ይባል? ይቅርታ እኔ ነግራችኋለሁ፣ ማርክ አከብረዋለሁ። ግን የሚያደርገው ነገር ሰሞኑ በጣም ነው ያስጠላኝ። በመጀመሪያው ለመነችው ቤዛ፣ ለመነችው። አሁን ከዛ ሌላ ነገር ስትጀምር ቱግ አለ። አብርሽን መጨረሻው ይሄ ነው። ለማየት ያበቃችሁ። ሩታ አሁን የራሷን ህይወት ጀመርኩኝ ብላ በመጣ ቱግ ነው የሚለው። ለማየት ያበቃችኋል። ስለዚህ ለምን ስርዓት አይይዛችሁም? ለምን ሚስቶቻችሁን አታከብሩም? ለምን እንደ ብሩኬ አትሆኑም? ብሩኬ 100% ብሩኬ፣ እውነቴን ነው የምላችሁ ከቡታጅራ ወንዶች ብሩኬና ዊና በቃ ብሩኬ ለሴት ልጅ ያለው ክብር ሃይሚን የሚጎዳ ነገር አያረግም። ጀግና ወንድ ነው። ክብር አለው ለሚስቱ። እንዴ
ሚስታችሁ ለምን አታከብሩም? ልክ እንደ ብሩኬ ክብር ስጧት። ተብሩኬ ተማሩ፣ ከዊና ተማሩ። ማርክ እኔ አንተን በዚህ መልክ አልጠብቀህም ነበር። የምሬን ስነግር ከብሩኬ ተማር። እንዴ ይችን የመሰለሽ ቆሎ ልጅ ፈጣሪ ሰጥቶ ተንከባክቦ መያዝ ስትችል ለሁለት አቅፈው አስገብቶ ብር መስጋት የምን ይሉታል? ልቦና ይስጣችሁ። ይህን ነው የምለው። በእናንተ ቤት ለመፈመስ ወይም ለቪው ብላችሁ ይሆናል፣ ግን ለሴት ልጅ ክብር እንደሌላችሁ ነው የሚያሳይባችሁ። ኦኬ ይህንን ነው የምለው። አንተ ማለት በጣም ምርጥ ልጅ፣ እኔ ዞሮ ታሳዝነኛል። ልድገመው መልሽ ከሚባል በላይ ለካንስ የሰው ልጅ ያድር ጉዱ ይወጣል። እንደዛ ነው። አሁን ማርክን ተናገርሽ ብላችሁ ጭጭ ልትሉ ትችላላችሁ። ጭጭ በሉ። እኔ ከቡታጅራ ወንዶች ብሩኬ ነው ጀግና ለእኔ። ይቅርታ አድርጉልኝ። ጎበዝ ጀግና፣ ለሴት ክብር ያለው ቡራ ጀግና ና አደንቃለሁ። ማርያምን ይምር። ይህም 36 ሴት 1 ዓመት ሙሉ እንዴት ተጋተተ ሴት፣ እንዴት ተገተተ ሴት፣ እንዴት ገተተ። እንዴ በዚች ምድር ስንት ዓመት ነው የምትኖረው? አብርሽ እንዴ ስንት ዓመት ትኖራለህ በዚህ ምድር? ስንት ዓመት ነው የምንኖረው? የሰው ልጅ እኮ ልቦና ይስጣችሁ። ለማንኛውም እናቴ እናንተ ክፉ ታናገራላችሁ። እውነት ሌላ ምንም አለንም። ተናግረው ያናግሯቸዋል ወዶች። ስለዚህ ዝም ማለት ጥሩ ነው ባይኔ። እንደዛ ነው። ማርክ አናዶኝ አያውቅም። ያደረገው ነገር ከሚባል በላይ ያናዳል። ድራማቸውን በእርግጥ ያናድዳል ያደረገው ነገር። ይህን ለማለት ነው የመጣሁት። ተወዳችኋለሁ፣ አከብራችኋለሁ። መልካም ምሽት። ባይ ባይ።